ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀረብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ሕጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 90.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የአርሰናልን ጉዳይ እንመልከት። ትናንትና ምሽት ፓላስን አሸንፏል። 1-0 በሆነ ጠባብ ውጤት ነው ማሸነፍ የቻለው። ግብ በማስቆጠር በርካታ ግቦችን የሚያስቆጥረውን አርሰናል እየተመለከትን አይደለ ከሱ 2 3 4 እስከ 6 7 ያሉት ቡድኖች ከአርሰናል ተቀራራቢ ጎል ነው ማስቆጠር የቻሉትኝ። ነገር ግን 3 ግቦች ብቻ ነው እስካሁን ድረስ በፕሪሚየር ሊግ የተቆጠሩበትና ብዙ ክሊንሽቶችን አስጠብቋል በውድድር አመቱ በሁሉም ውድድሮች። አስደናቂ ነው ለአርቴታ ቡድን። እንመልከተዋን አንድ ጎል እንኳን ቢያስቆጥር አርሰናል እሱን አስጠብቆ መውጣት ይችላል ተብሎ መተማመን የሚፈጥር አይነት ቡድን ሆኗልና እናንሳው ይሄንን ጉዳይ። ግን ደግሞ ሊቨርፑልም ማንቸስተር ሲቲ የተሸነፉበት ሳምንት ስለሆነ ከነሱም በነጥብ የራቀበት ነበርና እንመልከተኝ ጉዳይ። ልክ ነው። ትላንትና አርሰናል ክሪስታል ፓላስን ነበር የገጠመው። የለንደን ደርቢ ነው። ኤቤሪቼዜ በጣም ፈታኝ የነበረ አጋማሽ ነበር የመጀመሪያ አጋማሽ። የኦሊቨር ግላስነር ቡድን አርቴታም ከጨዋታው በኋላ እንዳለው በኦርጋናይዜሽን ከምርጦቹ ቡድኖች መካከል አንደኛው ነው የሚል አስተያየት ሰጥቷል። 5-4-1 ነው፣ ሎ ብሎክ ነው፣ ኮምፓክት ነው። እነዚህ ቡድን ላይ የጎል እድል መፍጠር በጣም አስቸጋሪ ነው። ነው አርሰናል ከፍተኛ የሜዳ ስፍራና የኳስ ቁጥጥር ብልጫ የነበረውም ቢሆን ግን ሊያንድሮ ትሮሳር ኤቤሪቼዜ ካስቆጠረው ጎል በፊት ካደረገው አንድ ሙከራ በስተቀር ያን ያህል የምናስታውሰው የጎል እድል እየተፈጠረ የነበረበት ቅጽበት አልነበረም። የመጀመሪያዎቹን 25 ደቂቃዎች አካባቢ እንዲያውም አርሰናል አንድም ሙከራ አላደረገም። ፓላስ ሰሞኑን ፎርሙ ጥሩ አይደለም። ይሄኛውን ሽንፈቱን ጨምሮ ያለፉትን 4 ጨዋታዎች አላሸነፈም። ግን 19 ተከታታይ ጨዋታዎች ሳይሸነፍ የተጓዘ ቡድን ነው። ከኤዜ መልቀቅም በኋላ ጭምር ቡድኑ በውጤታማነት የቀጠለ ነው። ኦሊቨር ግላስነር በጣም ጥሩ አሰልጣኝ ናቸው እና ፈታኝ ጨዋታ ነበር። ከጨዋታው ፊትም ይህን ጨዋታ 1-0 የ2-1 የምትገምቸው አይነት ጨዋታ ነው። የሃይ ስኮሪንግ ጌም እንደማይሆን ግልጽ ነው። ምክንያቱም አርሰናልን በመከላከል ልክ እንደ ክሪስታል ፓላስ በአውሮፓ ምርጡ ነው። ለነገሩ አሁን 3 ጎል ብቻ በ13 ጨዋታ የተቆጠረበት እና ከ13 ጨዋታዎች በ10 ጎል ሳይቆጠርበት ይወጣ ነው። ግን ለአርሰናል እና ለዋንጫ ፍክክሩ በጣም ትልቅ ሳምንት ይመስለኛል ይሄ። ምክንያቱም ሊቨርፑል ተሸንፏል በቀደም በብሬንፎርድ። ግን ያንን ጨዋታ ብቻ ሳይሆን 4ኛ ተከታታይ ሽንፈት ነው በፕሪሚየር ሊግ እና እንዴት እንደሚያገግምም ሊቨርፑል ለማሰብ እያስቸገረ መጥቷል። አሁን ቶሎ አገግሞ ራሱ የዋንጫ ቡድን ለመሆን ይችላል ወይ የሚል ጥያቄ እንድታነሺበት የሚያደርግ አይነት ድክመት የታየበት ነው። መጀመሪያ አካባቢ የነበረን ግምት ምንድን ነው? ሊቨርፑልን በተመለከተ በጣም ጥሩ ቡድን ስለሆነ ያመጧቸውን ተጫዋቾች በጣም አስደናቂ ስለሆኑ ከጥቂት ሳምንታት በኋላ በደንብ ይብላላና ቡድኑ አሁን እንደዚህ እየተጨነቀ ሳይሆን ጥሩ እየተጫወተ ማሸነፍ ይጀምራል የሚል ግምት ነው የነበረን እንጂ ከዛ ይብሳል የሚል ግምት አልነበር። መባስ ብቻ አይደለም። በቀደም አርነ ስሎት ከሁሉም ሽንፈቶቻችን መጥፎ የተጫወት ነው በዚህኛው ጨዋታ ነው አሉ። ስለዚህ ችግሩ የበለጠ ስር እየሰደደ ነው ማለት ነው እና በወረቀት ደረጃ አስቸጋሪ ጨዋታዎች አሉባቸው ፓላስ፣ ቪላ፣ ሲቲ በመሀል የሪያል ማድሪድ የቻምፒየንስ ሊግ ጨዋታ መኖሩ እንደተጠበቀ ሆኖ ስለዚህ የቅዳሜውን ጨዋታ መሸነፋቸው ብቻ ሳይሆን አሁን ያሉበትም ፎርም አሁን ባሉበት ሁኔታ ስለ ዋንጫ የሚያስቡ አይመስለኝም። ለጊዜው ቀጣዩን ጨዋታ ስለማሸነፍ ይመስለኛል የሚያስቡት። ከዛ በኋላ የውድድሩ ሂደት እያየሽ የዋንጫ ተስፋ አለን የለንም የሚል ወይ የኤክስፔክቴሽን ማኔጅመንት ይባላል የስ ድረስ ነው የሚሄደው የሚለውን የምትወስኝበት ማለት ነው። ከዛ ደግሞ ሲቲ ተሸነፈ። ሲቲ በቪላ ለ3ኛ ተከታታይ ጊዜ ነው በቪላ ፓርክ የተሸነፈው። እኔ የማነሳው ኮንሰርን ይሄ ነው። ሲቲን በተመለከተ ከሃላንድ ውጪ ጎል የሚያስቆጠር ተጫዋች የለውም። ማርሙሽ ሲመለስ ጎሎች ያስቆጥር ይሆናል። ፎደን ጎሎች ማስቆጠር እንደሚችል አውቃለሁ። ቲጃኒ ሬንደርስ ጎሎች ማስቆጠር ይችላል። እንደዚህ ጎሎች ማስቆጠር አይችሉም ማለት አይደለም። አሁን ግን ያለው ልዩነት በጣም ሰፊ ነው እና ሃላንድ
ከ9 ተከታታይ ጨዋታዎች ጎል ማስቆጠር በኋላ ለክለቡ አቆመ። ትላንት ጎል ሳያስቆጥር ወጣ። ጎል አስቆጠረ ግን ከጨዋታ ውጪ ነበር እና ሲቲ አላሸነፈ። ይሄ ፍርሃት አለ፣ ግን ደግሞ ከተከታታይ ጨዋታዎች በኋላ ተሸነፈ። ስለዚህ አርሰናል ለዋንጫ ይፎካከራሉ በሚል በቀዳሚነት የሚገመቱ 3 ቡድኖች ነበሩ የውድድር ዘመኑ ከመጀመሩ በፊት ከተጀመረም በኋላ የብዙ ሰው ፕሬዲክሽን ውስጥ ያሉ ሊቨርፑል፣ ሲቲ፣ አርሰናል። አንዳንድ ሰዎች ቼልሲንም ይጠቅሱ ነበር። እነዚህ ቡድኖች ውስጥ አርሰናል ብቻ ነው በዚህ ሳምንት ያሸነፈው እና በጣም በግሩም ሞመንተምም ላይ ነው ያለው። 7 ተከታታይ ጨዋታ ነው ያሸነፈው። በፕሪሚየር ሊግ ብቻ ደግሞ ከሲቲ ጋር አቻ ከመውጣቱ በስተቀር ባለፉት 6 ጨዋታዎች 5ቱን አሸንፏል እና በሁሉም ጨዋታዎች ጎል ሳይቆጠርበት ነው የወጣው። አሁን ባሸነፈባቸው ጨዋታዎች የሲቲ ጨዋታ ላይና የኒውካስል ጨዋታ ላይ ብቻ ነው አርሰናል ጎል የተቆጠረበት። ስለዚህ ሳምንቱ ለአርሰናል በጣም ጥሩ ሳምንት ነበር። ከሊቨርፑል ጋር የነጥብ ልዩነት ወደ 7 ያሰፋበት ነው። ትልቅ ልዩነት ነው። ደግሞ ሊቨርፑል ቶሎ ችግሮቹ መቼ ሬክቲፋይ አድርጎ ተከታታይ ብዙ ጨዋታዎች እንደሚያሸነፍ መተንበይ ስለሚያስቸግር ከሲቲ ጋር ያለው የነጥብ ልዩነትም 6 ነው እና በ9 ጨዋታ 6 ነጥብ ርቀት ሰፊ ነው። ማይደረስበት አይደለም። አንድ ተስፋ የሚሰጥሽ ነገር ገና ብዙ ጨዋታዎች ይቀራሉ የሲቲ ወይም የሊቨርፑል ደጋፊ ከሆንች። ግን ሊቨርፑል አምና ያደረገው ይሄንን ነው። በጊዜ ነው ሰፊ ሞመንተም የፈጠረው። ስለዚህ የሆነ ጨዋታ እንኳ በመሀል ማሸነፍ ቢሳ ነው ያቺ በፈር አለችው። አሁን ልክ ነው ቦርንመዝ፣ ቶተንሃም 3ኛ ነው፣ ሰንደርላንድ አይነት ቡድኖች አሉ። ግን ሪያሊስቲክ የዋንጫ ተስፋ ያላቸው ቡድኖች አይደሉም እነዚህ። ለዋንጫ ይፎካከራል ብዬ አላስብም ቦርንመዝ። ስለዚህ ሳምንቱም ለአርሰናል ውብ ሳምንት ነበር። አርሰናል የተጫወተበትን መንገድ ደግሞ ሚኬል አርቴታ እኔ እንዲያውም ካሸነፍናቸው ጨዋታዎች ሁሉ ይሄኛው ነው ደስ ያለኝ አለ። በፐርፎርማንስ ሳይሆን በጨዋታው አስቸጋሪነት። ይሄ የፓላስ ቡድን በጣም የተደራጀ ቡድን ነው። ምንም እንኳ በሳምንቱ አጋማሽ ሳይጠበቅ በኮንፈረንስ ሊግ ቢሸነፍም በተለይ ለትልልቅ ቡድኖች በጣም ፈታኝ ነው። ሲቲን አሸንፈው ነው ኤፍ ኤ ካፕን ያሸነፈው። ሊቨርፑልን አሸንፈው ነው ኮሚኒቲ ሺልድ የወሰደው በመለያ ምትም ቢሆን ኦርጋናይዝድ የሆነና በመልሶ ለማጥቃት የተሰራ ቡድን እና በቀላሉ ብሬክዳውን የምታደርጊው እንደፈለግሽ የጎል እድል የምትፈጥሪበት አይነት ቡድን አይደለም። ሊቨርፑልን ከጥቂት ሳምንታት በፊት ሲያሸንፍ እንዴት አስቸጋሪ እንደነበር በፕሪሚየር ሊግ ከሜዳው ውጭ በሜዳውም ቢሆን አይተናል እና እሱ እንዲያውም ከሌሎቹ ጨዋታዎች ሁሉ በጣም አስቸጋሪው ይሄኛው ጨዋታ ስለነበር ቡድኔ ባሳየው ፋይት በጣም ተደስቻለሁ የሚል አስተያየት ሰጥቷል። 5ኛ ተከታታይ ክሊንሺት ጠብቋል እና የሞሪኞን ሬከርድ የሚያሻሽል ቡድን ነው እየመሰለ ያለው። አሁን ገና ነው፣ ግን ቡድን ውስጥ የምታየው ጥንካሬ ሁሉ የጎል እድል መፍጠር አይደለም፣ ኢላማውን የጠበቀ ሙከራ ሳያደርጉ ነው የሚወጡት። አሁን በቀደም እኔ ቲያጎ አልማዳ ሙከራ ስታቲስቲካሊ ኦን ታርጌት ተብሏል፣ ግን እየወጣ የነበረ ኳስ ነው። ራያ ስለያዘው ያው ኦን ታርጌት ተባለ። ትላንትና ኤዲን ኬቲያ ልክ ሌላ ለራያ ምንም ፈታኝ ያልሆነ ኳስ በጭንቅላቱ ገጨ እና 70 ደቂቃ ድረስ ፓላስ አንድም ኢላማውን የጠበቀ ሙከራ አላደረገም። ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ አርሰናል በጠቅላላው በኤክስጂ 5 ኤክስጂ ብቻ በ9 ጨዋታ የተፈጠረበት ነው። ስለዚህ ክሊንሺት ስንል ከዚህ ጀርባ ያለው የመከላከል ሬከርድ እንዴት አስደናቂ እንደሆነ ታያለሽ እና 3 ተከታታይ ጨዋታዎችን 5 ሰዓት ከ9 ደቂቃ ኢላማውን የጠበቀ ሙከራ ሳይደረግበት ጭምር ጎል ሳይቆጠርበት አይደለም፣ ኢላማውን የጠበቀ ሙከራ 5 ሰዓት ምናምን ተጫውተው የባላጋራ ቡድኖች ኢላማውን የጠበቀ ሙከራ ሳያደርጉ ወጥተዋል። እስከ ትላንትና ኤዲን ኬቲያ እስከ ሞከረው ሙከራ ድረስ ለመጨረሻ ጊዜ አርሰናል ላይ ኢላማውን የጠበቀ ሙከራ ያደረገው ኒክ ቮልተማደ ኒውካስል ከአርሰናል ጋር ሲጫወቱ ነው ከወር በፊት። ጋብሪኤል ጎሉ ሲቆጠር ያው የቆመ ኳስ ነው ደግሞ እና በተለይ በእንደዚህ አይነት ጨዋታ የቆመ ኳስ አስፈላጊነት የበለጠ ግልጽ ነው። በክፍት ጨዋታ ብዙ የጎል እድል እንደማይፈጥሩ ቀድሞ መገመት ይቻል ነበር። ፓላስ ያ እንዲሆን የሚፈቅድ አይደለም፣ በጣም ኦርጋናይዝድ የተደራጀ ቡድን ስለነበር። ግን አርሰናል በመከላከል አስደናቂ ነበር። በጋብሪኤል አማካኝነት 6 ክሊራንሶች፣ 2 ብሎኮች፣ ክርስቲያን ሞስኬራ ትላንትና ሳሊባ ሁለተኛውን አጋማሽ አልተመለሰም። ስለዚህ ሞስኬራ ነበር የተሰለፈው። እሱም በጣም ጥሩ ተጫውተዋል። ሁሉም ተጫዋቾች በጣም ጥሩ ተጫውተዋል። ኤዜ ነው ጎል ያስቆጠረው። የቀድሞ ቡድኑ ላይ የክሪስታል ፓላስ ተጫዋች ነበር። በአንድ ጨዋታ ጎል አስቆጥሮ ነበር ከፖርት ቬል ጋር በሊግ ካፕ። ግን በፕሪሚየር ሊግ ሌሎች በጨዋታ ላይ ተጽዕኖ ያሳደረባቸው ጨዋታዎች ነበሩ። ለምሳሌ የሲቲው ጨዋታ ላይ ለማርቲኔል የመጨረሻ ኳስ ያቀበለው እሱ ነበር። ግን እስካሁን ድረስ ጎል አላስቆጠረም እና
ጎል ያስቆጠረበት መንገድ ደግሞ ለምን ኤዜ እንደመጣ የሚያሳይ ነው። እኔ ልክ እንደ ኦደጋርድ የቱዌይ ተጫዋች አይመስለኝም። ለምሳሌ ኢንቴንሲቲው ተመሳሳይ አይደለም። ከኳስ ውጭ ያለው ኢንቴንሲቲ፣ ፕሬስ የሚያደርግበት ትጋት እንደዚህ እና ደግሞ እኔ ለኤዜ እንዲህ አይነት ኤክስፒሪየንስ አዲስ ይመስለኛል። አሁን በጣም አስደናቂ አልነበረም ትላንት። ጎሉ ግሩም ነው፣ ግን እንደ ብቃት ግን በጣም አስደናቂ አልነበረም። አንድ የምታየው ልዩነት የክሪስታል ፓላስ ተጫዋች ሆኖ እንዲህ አይነት በሎ ብሎክ የሚገጥመው ቡድን አላገኝም ተጫዋቹ። ሁሌም ሰፊ ስፔስ ነበር ለፓላስ። አርሰናልን ስትሆኝ ወይም ወደ አንድ ትልቅ ክለብ ስትሄጂ ግን አብዛኛው ባላጋራ እንደዚህ ነው የሚጫወተው። ስለዚህ ይህንንም አዳፕት ማድረግ አለበት። እንደምታውቂው ከአርሰናል ጋር ፕሪሚየር ሊግ ከተጀመረ በኋላ ስለነበረ የፈረመው ፕሪሲዝንም አልሰራም። የሚጫወትበትን ቦታ ከዚህ በፊት ተጫውቶ የሚያውቅበት ቦታ አይደለም። ሴንትራል ነው። በፓላስም ሴንትራል ቦታዎች ላይ ይጫወታል፣ ግን እንደዚህ ሴንትራል አልነበረም። ወደ ቀኝ የሚያደላ 8 ቁጥር ሆኖ ነው የሚጫወተው። በፓላስ በነበረበት ጊዜ ወደ ግራ የሚያደላ ከግራ እየተነሳ እያጠበበ የሚገባ የግራ 8 ወይ የግራ 10 ቁጥር ከግራ የሚነሳ 10 ቁጥር ነው የነበረው። ግን አርቴታ ሲፈርም ምን ብሎ ነበር አስታውሳለሁ? ማጂክ ሞመንትስ ይሰጠናል አለ። እንዲህ አይነት ምትሃታዊ ቅጽበቶችን መስጠት የሚችል ተጫዋች ነው እና ያንን ያደረገው ተጫዋቹ። አሁን አርሰናል ባለፈው አመት ከነበሩት ተጫዋቾች ይልቅ መጠነኛ ለውጦች አድርጓል። ስኳዱ ላይ እንደሚታወቀው ብዙ ተጫዋቾች ነው ያመጣው እንደዚህ። አሁን አንድ በጎ ነገር ሪስክ የሚወስዱ ከርቀት የሚሞክሩ ከማይሆን አንግል ጎል ማስቆጠር የሚችሉ አይነት ተጫዋቾች አሉት። ዙቢሜንዲ አንድ የተለየ ጎል አስቆጥሯል ፎረስት ላይ መሰለኝ፣ ከውድድር ዘመኑ ምርጥ ጎሎች መካከል አንደኛው ያንን ቮሊ። ትላንትናም ኤዜ ሌላ ቮሊ ያስቆጥሯል። አሁን እንዲህ አይነት ጎሎችን የሚያስቆጥሩ ተጫዋቾች አምና አልነበሩትም አርሰናል። ኦደጋርድ ሹተር ጥሩ ሹተር ነበር የሆነ ጊዜ፣ ግን አሁን ብዙ ወደ ጎል ሲሞክር አናየውም። ኤዜ ወደ ጎል መሞከር ይችላል ከርቀት፣ እንዲህ አይነት ጎሎች ማስቆጠር ይችላል ከማይሆን አንግል። ይህን ነው አርቴታ ማጂክ ሞመንት ያለው። ስለዚህ ልዩነት የፈጠረው ይሄኛው አጋጣሚ ነው። የቆመ ኳስ ነው፣ ጋብርኤል ወደ ጎል ገጫዋለሁ ብሎ ነው ወደ ውስጥ የመለሰው ኳሱን። ከዚያ በኋላ ግን ግሩም ጎል ነው ያስቆጠረው። ለዚህ ነው የተገዛው። ኤዜ የሲዘር ኪክ የሚሉት አይነት ቴክኒክ ነበር የተጠቀሙ እና አርቴታ ሲፈርም ያለው ይሄንን እንዲህ አይነት ሞመንቶች መስጠት የሚችል ተጫዋች ነው የሚል አስተያየት ሰጥቷል። እና ትላንትና ደግሞ ልክ እንደ ፊቲንግ የሆነ ነገር አየን ስቴዲየም ውስጥ። የቀድሞ የአርሰናል አሰልጣኝ ነበሩ ስቴዲየም ውስጥ ጆርጅ ግራም የአርሰናል አሰልጣኝ በነበሩበት ጊዜ 1-0 ቱ ዲ አርሰናል የሚል መዝሙር የአርሰናሎች ብሔራዊ መዝሙር ነበር ይባላል። ልክ ጋድ ሴቭ ዘ ኩዊን፣ አሁን ጋድ ሴቭ ዘ ኪንግ ነው የሚባለው ንግስቲቱ ካረፉ በኋላ የአርሰናሎች ብሔራዊ መዝሙር 1-0 ቱ ዲ አርሰናል ወይም ቦሪንግ አርሰናል የሚል ነበር። ለምሳሌ ሰው ብዙ ማያነሳለት አንድ አሁን የለም ውድድሩ፣ ግን በፊት ትልልቅ ቡድኖች የሚያሸንፉት ካፕ ዊነርስ ካፕ የሚባል የአውሮፓ ውድድር ነበር ዩኤፋ የሚያዘጋጀው። 94 አርሰናል ያንን ውድድር ሲያሸንፍ ብዙዎቹን ጨዋታዎች 1-0 ነበር ያሸነፉ። 1-0 አንድ ጎል ማግባት በቂ ነበር። ምክንያቱም ከኋላ ሲመን አለ፣ ስቲቭ ቡልድ አለ፣ ቶኒ አደምስ አለ፣ ማርቲን ኪዮን ጥቂት ቆይቶ መጥቷል፣ ዊንተርበርን እና ዲክስን የነበሩበት የተከላካይ መስመር ነበራቸው። ግን በመሀል ወይ አንድሬስ ሊምፓር ወይም ኢያን ራይት ወይም ፖል ሜርሰን አይነት ምታተኛ ተጫዋቾች በሆነ ምታታቸው አንድ ጎል ያስቆጥራሉ። ከዛ አርሰናል በሩን ይዘጋል፣ መክፈት መግባታት ይጠረቅመዋል። አሁን ትናንት እንደዛ ነው። ይሄኛው የአርሰናል ቡድን በታክቲኩ በጣም የተሟላ ስለሆነ ከፈለገ ዘግቶ መጫወት ይችላል። ዘግቶ ከስንት አንዴ ነው ዘግቶ ሲጫወት የምታየው በፉል አውት ዲፌንዲንግ ማለት ነው። ግን እኔ ለዚህ ነው ብዙ ጊዜ በአይደንቲቲ ከቬንገርም የበለጠ ጆርጅ ግራምን ይመስለኛል ሚኬል አርቴታ ምለው የተጫወተው ለቬንገር ነው። የቬንገር ቡድን ደግሞ አንዳንድ ጊዜ ገራገርነት ይበዛበታል ተብሎ የሚተች ባርሴሎናን ይቅጠም፣ ማንቸስተር ዩናይትድን በኦልድ ትራፎርድ ይቅጠም፣ ሊቨርፑልን በአንፊልድ ይቅጠም፣ ማንንም ለማጥቃት የሚሄድ አይነት ደፋር ቡድን ግን እሳቸው በኋላ ወይ ከባየር ሚኒክ ለዚህ ነው ትልልቅ ጨዋታዎችን ይሸነፉ የነበሩት። ሜንታሊቲያቸው የቶፕ ዶግ ሜንታሊቲ ነው። ሁሉንም ቡድን እኛ ጥሩ ከተጫወተን ማሸነፍ እንችላለን የሚል ሜንታሊቲ ነው የነበራቸው። አንዴ ተከላከሉና ሁሌ ይቅርታ ይጠይቁበታል። ማንቸስተር ዩናይትድን የገጠሙበትን የ2005 ኤፍ ኤ ካፕ ፋይናል ማድረግ አልነበረብኝም እንደዚህ። ይሄ ትልቅ ቡድን በስታይል የመጫወት የሞራል ግዴታ አለበት። ሰው 60 ሺህ ሰው ወደ ስቴዲየም የሚመጣው የሚከላከል ቡድን ለማየት አይደለም። ለዛ ሰው ኃላፊነት አለ። ጥሩ ቅዳሜ ያሳልፋለሁ ብሎ ለሚመጣ ሰው የሞራል ኃላፊነት አለ የሚሉ ናቸው እና ኳሊቲ ተጫዋቾች በነበሯቸው ጊዜ ችግር አልነበር።
ማንንም ቡድን አርሰናል ሄዶ ማሸነፍ ይችላል። ኦልትራፎርድ ላይ ይሁን በኤርናቢዮ ላይ ይሁን ያሸንፍ ነው ወይም ሳንሲሮ ላይ ምናምን። በኋላ ግን ያ የፋይናንስ ላንድስኬፕ ሲቀየር አርሰናል ወደ ስቴዲየሙ ሲመጣ እንደ ልቡ ተጫዋቾች መግዛት ሳይችል ሲቀር ያሉትንም ማቆየት ሲያቅተው ሲቀር ሌሎቹ ደግሞ የበለጠ ሀብታም የሆኑ ሲመጡ የኳሊቲ ጋፕ መፈጠር ጀመረ። ያለዛ ነው ሰዎች አዳፕት ማድረግ ነበረባቸው ና የሚሏቸው። አርቴታ በቬንገር መንገድ መጫወት ይችላል። የቬንገር አይነት ፍጹም ነጻ ቡድን ላይሆን ይችላል። ግን አሁን ቅድም ስለ ጎሎች ስታነሽ አንድ ነው ሁለት ቡድን ነው ከአርሰናል የበለጠ ጎል ያስቆጠረው። ለምሳሌ 17 ጎል ያስቆጠሩ አንድ ሁለት ቡድኖች አሉ። አርሰናል 16 ጎል ያስቆጥሯል እና የሆነ ጊዜ የዛሬ 2 ዓመት 91 ጎልም ሲያስቆጠር አይተናል ቡድኑ። ስለዚህ ኦፌንሲቭ መሆን ይችላል። ከቬንገር የሚለየው ግን የግራምንም ኤሌመንት ይጨምራል። የጎል እድል አትፈጥሪበትም አይደለም ጎል ማስቆጠር ብዙ ጊዜ አስቸጋሪ ነው። አምና ነው ትንሽ ሉዝ የነበረው፣ ግን አምናም የፕሪሚየር ሊጉ ምርጡ የተከላካይ መስመር ነው የነበረው እና ትላንትናም ይሄንን ያደረገው ሜዳ ውስጥ የነበሩ ተጫዋቾችም ግን እንደ ስትራክቸር እንደ ኦርጋናይዜሽን በጣም አስደናቂ ነበር። ለዚህ ነው ጨዋታው ካለቀ በኋላ ሪኪ ካላፊዮሪን ማለቱ ነው መሬት ላይ ወርዶ ታክል ይወርዳል። ዩሪየን ቲምበሬንን ያደርጋል። ቪክቶር ዮኬሬስ እያንዳንዱን ሁለተኛ ኳስ ለማሸነፍ ይታገላል። ከኳስ ጋርም ግሩም ኢንዲቪጁዋል አክሽኖች ነበሩት አለ ስለሱ ሲናገር። ስለዚህ የአርሰናል የመከላከል ሬከርድ ነው የፕሪሚየር ሊግ መሪ ያደረጋቸው። ስንት ጨዋታ? 9 ጨዋታ ነው አይደል የተደረገው። ኤክስጂ ስሜት የሚሰጣችሁ ከሆነ ላንተ አንድ የሚገርም ነገር ከ9 ጨዋታዎች በ5ቱ የተጋጣሚ ቡድን ከ0.5 ኤክስጂ በታች ነው ያስመዘገበው። በ5ቱ በ4ቱ ጨዋታዎች ብቻ ሊቨርፑል 0.52፣ ኒውካስል 0.61፣ ማንቸስተር ሲቲ 0.9፣ ማንቸስተር ዩናይትድ 1.52 ኤክስጂ የፈጠሩባቸው ጨዋታዎች እነዚህ 4ቱ ብቻ ናቸው። በየጨዋታው ከሀፍ በላይ ከ0.5 በላይ ኤክስጂ የፈጠሩባቸው ጨዋታዎች እና በመከላከል በዚህ ሰዓት በመከላከል አደረጃጀት አውሮፓ ውስጥ አርሰናልን የሚስተካከል ቡድን ያለው አይመስለኝም። ከዛ የሆነ አዲስም ተጫዋች ሲመጣ ለምሳሌ 8 ደቂቃ አንድ ላይ 14 ደቂቃ ተጫወተ መሰለኝ ፒየሮ ኢንካፒዬ እና ያንን የአርሰናል ሜንታሊቲ ቶሎ ነው የተላመደው። 8 ደቂቃ ነው። ስለዚህ እንደ ፐርፎርማንስ ጀጅ ማድረግ አትችይም አንድን ተጫዋች በ8 ደቂቃ። ግን በሁለት ቅጽበቶች ውስጥ አየን። እነሱ ሲጨመር ደግሞ ሜቢ ከካላፊዮሪ የበለጠ ሶሊዲቲ ይሰጣቸዋል እዛ ቦታ ላይ። ካላፊዮሪ እንደምታውቂው እኔ ብዙ ጊዜ የሚለው የተለየ ያልተለመደ ለንጽጽር የማይመቸኝ አይነት ተጫዋች ነው። የሚገኝባቸው የሜዳ ቀጠናዎች ለፉል ባክ ሳይዙን በጣም ረጅም ነው። ረጅም የመሀል ተከላካይ ቁመት ያለው ነው። በቴክኒክ በጣም የላቀ ነው። አንዳንድ ጊዜ ከ9 ቁጥሩ ቀጥሎ ብዙ ኳስ የተጋጣሚ ቡድን ሳጥን ውስጥ የሚነካው ተጫዋች ነው። የአርሰናል ዋይልድ ካርድ እሱ ነው። እንደ ቺት ኮድ ነገር እሱ ነው። ፒየሮ ኢንካፒዬ ደግሞ እንደው በጣም መከላከል ከፈለገ ከካላፊዮሪም የበለጠ ዲሲፕሊንድ የሆነ ፉል ባክ ነው። አሁን ትላንትና ለመጀመሪያ ጊዜ ጨዋታዎቹ የመጨረሻዎች ደቂቃዎች ላይ ቀይሮ አስገብቶ ተጠቅሞበታል እና ስታዩ በቀላሉ እንዴት ጎል ለማስቆጠር እንደሚቻል አርሰናል ላይ ለማሰብ ያስቸግራል። የሆነ ጊዜ ጎል ይቆጠርበታል፣ ግልጽ ነው። ግን አሁን ያሉበት መንገድ ታሪካዊ መከላከል ሪከርድ እያስመዘገበ ያለበት ነው። በ11 ዓመት ውስጥ ለመጀመሪያ ጊዜ ነው አንድ ቡድን 3 ተከታታይ ጨዋታ አድርጎ ኢላማውን የጠበቀ ሙከራ ሳይደረግበት ሲወጣ። በፕሪሚየር ሊግም በብዙ የመከላከል መለኪያዎች በርቀት በሰፊ ርቀት የፕሪሚየር ሊግ ምርጡ የመከላከል ቡድን የመከላከል ቁጥሮች ያሉት ቡድን ተከላካይ ቡድን ነው ማለት ይግናል። ስቲል 70% እንደ ትላንትናው ጨዋታ 70% ፖሴሽን ዶሚኔት አድርጎ ምናምን የሚወጣ የመጀመሪያ አጋማሽ ቀላል አልነበረም። እንደው ለመዝናናትም ቢሆን ኤስቴቲክ በሆነ በመዝናናትም በኩል የሚያዝናና ጨዋታ አልነበረም። ግን ብዙ ክሊንሺት የጠበቀው ጥቂት ጎሎች የተቆጠሩበት አነስተኛ ሙከራ የተደረገበት አነስተኛ ኢላማውን የጠበቀ ሙከራ የተደረገበት አነስተኛ ኤክስጂ የተመዘገበበት ቡድን አርሰናል እና ደግሞ ምናልባት ከአዳዲሶቹ ዝውውሮች በኋላ ደግሞ ዴብዙም ከፍ ብሏል። ስለዚህ ሳሊባ ወርልድ ክላስ ተከላካይ ቢሆንም እና ዓለም ላይ ጥቂት ተጫዋቾች ናቸው የሪያል ማድሪድን ጥያቄ እምቢ ማለት የሚችሉት። ከነሱ መካከል አንዱ ሊሆን ይችላል። ምክንያቱም ማድሪድ ይፈልገዋል እንደሚታወቀው። ስለዚህ ማቆየታቸው በጣም አስፈላጊ ነገር ነበር ለአርሰናል። ግን ሜዳ ውስጥ የሆነ ጨዋታ ላይ ባይኖር ሞስኬራ ሎተሪ ነው ለአርሰናል እስካሁን ድረስ እያሳየ ባለው ብቃት። በ13 ሚሊዮን መግዛታቸውን አመን አልችልም። እንዴት ሌሎች ትልልቅ የስፔን ቡድኖች
ቀድሞ አይደንቲፋይ እንዳላደረጉት ማለት ማድሪድ ተብሎ እንደነበር አውቃለሁ፣ አትሌቲኮ ማድሪድ ተብሎ እንደነበር አውቃለሁ፣ ፔዤ ተብሎ እንደነበር አውቃለሁ። ግን ከዋጋው አንጻር የሚሰጠው ያለው አገልግሎት ግልጽ የኳሊቲ ድሮፕ አታዩ። ማቴታ ነው ከፊቱ የነበረው፣ በጣም ጥሩ ተጫዋች ነው። አስቸጋሪ ነው፣ አስቸጋሪ ሴንተር ፎርዋርድ ነው። ዴብዝም አለው ብዙ ጊዜ እንዳነሳሁት። ስለዚህ ይሄኛውን ድል አሰልጣኙ ከሌሎቹ ጨዋታዎችም የበለጠ የረካሁበት ብሎ ግን ጆርጅ ግራም ስቴዲየም ውስጥ መኖራቸው ደግሞ ሲምቦሊክ ነው፣ የእሳቸው መንፈስ ያለበት። ምክንያቱም የእሳቸው ቬንገር መጡና ሪብራንድ አደረጉ አርሰናል የሚታወቅበትን መንገድ። ቦሪንግ አርሰናል ከሆነ በፕሪሚየር ሊግ ምርጡን እግር ኳስ የሚጫወተው ቡድን አደረጉት በስታይል። ረጅም ጊዜ አርሰናል ደጋፊዎች ቁጥር ይጨምር የነበረው አርሰናል ከሌሎቹ ቡድኖች የበለጠ ዋንጫ ይወስድ ስለነበር አይደለም። አርሰናል ብዙ ሰዎች የሚወዱት አይነት የጨዋታ ስታይል ስለነበረው ነው። አስታውሳለሁ አብይ ተክለማርያም በአሜሪካ በሂስፓኒኮች በጣም የሚወደደው ቡድን አርሰናል ነው ይላል። ምክንያቱም የስፓኒሽ ቡድኖችን ይመስላል፣ ቴክኒካል ነው ሁልጊዜም። ስለዚህ አርሰናል ሪብራንድ ተደረገ። ዋንጫዎችን በሚያሸንፍበትም ጊዜ ወደ ኤምሬትስም ከሄዱ በኋላ እንዲያውም በኤስቴቲክ ኳሊ በማማር ደግሞ በኤምሬትስ የገነቡት ቡድን የበለጠ ሳይሆን አይቀርም። ግን ከዛ በፊት በጆርጅ ግራም ዘመን የአርሰናል ሌጀንድ ናቸው። ነገራችን ላይ እንደተጫዋች በአሰልጣኝነታቸው ጊዜ ብዙ ካፖች አሸንፏል ብቻ ሳይሆን 2 ጊዜ ሊግም አሸንፏል። 89 እና 91 እኮ ሻምፒዮን ነበር አርሰናል፣ የሊጉ ሻምፒዮን ነበር። 9ኛውና 10ኛው የሊግ ዋንጫ ያሸነፈው በሳቸው ጊዜ ነበር። ያኔ ሊቨርፑል ብቻ ነበር አርሰናልን የሚበልጠው ብዙ ዋንጫ በመውሰድ እዛ ቦታ ላይ ያደረሱ አሰልጣኝ ናቸው። ስለዚህ ከሳቸው ጋር ቢነጻጸርም ክብር ነው፣ ታላቅ አሰልጣኝ ናቸው። በአውሮፓ ሁሉ የሚቀናበት ባክ 6 ወይ ባክ 5 ነበራቸው በዚያ ዘመን እና የሳቸው መንፈስ ስቴዲየም ውስጥ በአካል ደግሞ መኖራቸው ያው የአርሰናል ደጋፊዎች በኋላ ቶተናምን ሄደው በማሰልጠናቸው ከተጫዋቾች ዝውውር ጋር ተፈጽሟል በሚሉት ሸፍጥ ምክንያት እንደሚቀየሟቸው የድሮዎቹ ትልልቅ የአርሰናል ደጋፊዎች ማለት ነው አውቃለሁ። ግን የእሳቸውን ቡድን የሚያስታውስ አይነት ነው። ሌላ ግን አርሰናልን በተመለከተ አንድ ማንሳት የምፈልገው የትይዩ ጨዋታዎችን ባለፈው የውድድር ዘመን አርሰናል እንዲህ አይነቶቹን ጨዋታዎች ማሸነፍ ያቅተው ነበር። ለምሳሌ በቅርብ ጊዜ ካየሽ ኮረስፖንዲንግ ፊክስቸርስ የሚባሉትን ላነጻጽር። በተመሳሳይ አሁን በዚህ የውድድር ዘመን ያደረጋቸውን 9 ጨዋታዎች በተመሳሳይ ሜዳዎች ኒውካስልን በሴንት ጄምስስ ፓርክ ወይም ፓላስን በኤምሬትስ እንደገጠማቸው አይነት እነሱን ብቻ ኮረስፖንድ እናደርግና ባለፈው የውድድር ዘመን በእነዚህ እስካሁን ድረስ ባደረጋቸው 9 ጨዋታዎች አርሰናል 13 ነጥብ ነው የነበረው በትይዩ ባለፈው የውድድር ዘመን ከነዚህ ቡድኖች ጋር ባደረጋቸው ጨዋታዎች። አሁን 22 ነጥብ ነው ያለው። የ9 ነጥብ ልዩነት አለ፣ በጣም ሰፊ ልዩነት። ምክንያቱም አምና ኦልትራፎርድ ላይ አላሸነፈም፣ አምና ሴንት ጄምስስ ፓርክ ላይ አላሸነፈም፣ አምና በኤምሬትስ ክሪስታል ፓላስን አላሸነፈም፣ ወይም በፉልሃም ሜዳ ፉልሃምን አላሸነፈም። አሁን እነዚህን ሁሉ ጨዋታዎች አሸንፏል። ግን እነዚህን ጨዋታዎች ማሸነፉ ብቻ ሳይሆን አብዛኞቹ ቡድኖች ደግሞ የሎ ብሎክ ወይም የሚድ ብሎክ ቡድኖች ናቸው። እነዚህም ቡድኖች ፔኔትሬት ማድረግ አይችልም ነበር አምና። አሁን በክፍት ጨዋታ ባይሆን በቆመ ኳስ ጎል ያስቆጥርባቸዋል። ብዙ ዌፐን አለው፣ ብዙ ቱል አለው ይሄ ቡድን። ምርጥ እንኳን ሳይጫወት እንደ ትላንት ነው። ግን ደግሞ ጨዋታዎቹ በጣም ማርጂናል ሲሆኑ አምና ነጥብ የጣለባቸው 4 ጨዋታዎች ናቸው። አሁን 12 ነጥብ ያገኘባቸው እነዚህ ጨዋታዎች የጠቀስኳቸው ጨዋታዎች ብቻ ማለት እና እንደዚህ ማርጂናል በሆኑ ጨዋታዎች ላይ 2 መሳሪያዎች አሉ ትላለሁ። አንደኛ አንፕሪዲክታቢሊቲ ያለው ኤዜ የሚሰጥሽ ጥቅም እሱ ነው። አትገምቹም፣ ማቭሪክ ነው ምንድነው የሚሉት ለዚህ ነው። ምክንያቱም ሚኬል አርቴታ ከሚያስፈርማቸው ተጫዋቾች ባህሪ ወጣ ያለ ነው። ሞር የቬንገር አይነት ታይፕ ነው። የነ ሮሲስኪ የነ ክሌፕ ታይፕ ቴክኒካል 10 ቁጥር ተጫዋች ነው እና ልክ ለምሳሌ እንደ ኦደጋርድ ቱዌ ተጫዋች አይደለም ስል ኦደጋርድ ከኳሱ ጋር በተለይ ከ1-2 ዓመት በፊት ከፕሪሚየር ሊግ የላቁ የጎል እድል ፈጣሪዎች መካከል አንደኛው ነበር። ከኳስ ውጪ ደግሞ ከአርሰናል ጠንካራ ሰራተኞች ከ2 ወይ ከ3 መካከል አንደኛው ነበር። ኤዜ ያን ላይ ያደርግልሽ ይችላል። ግን ልክ በእንደዚህ አይነት እንደ ፓላስ አይነት ብዙ የጎል እድል ማትፈጥሪበት ቡድን ሲሆን ደግሞ ቅድም እንዳነሳሁት ያቺን ቅጽበት ይሰጣል። ሁለተኛው የቆመ ኳስ ጉዳይ ነው። ለዚህ ነው ሰዎች አሁን ይሄ ሚውራል የሚባል አለ አይደል፣ አንድ ህንጻ ላይ አንድ ሰው ምስል የሚሳልበት ማለት ነው። እንደዚህ አይነት ስዕል ተስሏል ለጆቨር። አይ አሁን ሐውልት ነው መቆም ያለበት የሚሉ ሰዎች አሉ። ምክንያቱም አርሰናል በአመቱ መጨረሻ ዋንጫ የሚወስድ ከሆነ ዋንጫ የሚወስደው አንድም በቆሙ ኳሶች ኃይሉ ምክንያት ነው። ካስቆጠራቸው 16 ጎሎች 11ዱ የቆሙ ኳስ ጎሎች ናቸው። ካለፉትም አመታት የበለጠ በዚህ ብሶበታል። ስለዚህ ትልቅ ሳምንት ነው ለአርሰናል።
ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀረብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ሕጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ